ቤተሰብ ያሳዝናል። እጅግ በጣም ያሳዝናል። የሰማሁት ነገር በጣም ያሳዝናል። ትላንትና አይታችኋል። መጨረሻ ላይ ሩታ መታ ነበረ። የተፈጠረውን ነገር በመረጃ በማስረጃ አሳያችኋለሁ ማለት ነው። ኦኬ፣ በመረጃ በማስረጃ ነው የተላከልኝ። አሳያችኋለሁ ሁሉንም ነገር ምን እየተካሄደ እንደሆነ። ቡዜ ያለችው ሀያት ኮንዶሚኒየም ውስጥ ነው። ኦኬ፣ እንዴት ሩታ እንደገባች ሁሉ መረጃ ደርሶኛል። ገባችሁ? እንዴት እንደገባች ለማን ገንዘብ ከፍላ እንደገባች እያንዳንዱ መረጃ እጄ ላይ ገብቷል። እያንዳንዱ መረጃ እጄ ላይ ገብቷል። ስንት ብር እንደከፈለች፣ እንዴት እንዳለፈች እያንዳንዱን አሳያችኋለሁ። እያንዳንዱ ማለት ነው። እና እንዴት አልፈሽ እንደገባሽ ምን አክል ደግሞ ግቢው ስትበጠብጪ እንደነበረ አንቺም ኤፍሬም ማታ ምን አክል ስትረብሹ እንደነበረ መረጃ ደርሶናል። ኦኬ፣ አዎ ቤተሰብ አዝናለሁ። ይሄን እውነት ስነግራችሁ አዝናለሁ። አብርሽ ከሩታ ጋር ነው እንጂ የሚሄደው አልቀመጥም ብሏቸዋል። ሩታን ነው የምፈልገው እናንተን አልፈልግም አላቸው። ሰፈር ተረበሸ እንዳለ እዛ አፓርታማ ላይ የሚኖሩት በሙሉ ተሰብስበው መጡ። ዘበኛው መጣ፣ ምን መጣ እንግዲህ አብርሽን ይዛ ለመሄድ እንትን ብላለች ማለት ነው። እና በዚህ ልክ ለምን ሩታ በዚህ ልክ ለምንድን ነው እንደዚህ ልትሆኝ የቻልሽበት ምክንያት አሰማችኋለሁ። እያንዳንዱ ሲጫጫው የነበረው እያንዳንዱ ቪዲዮ ፌስቡክ ላይ ሁሉ ነው የተፖሰተላችሁ። ባይዘወይ ዩቱበሮች እንደዚህ ሆኑ ተብሎ ፌስቡክ ላይ ሳይቀር ተፖስቷል። የእናንተ ጉድ ስፔሻሊ ሩታ ይሄ ልጅ አልፈልግሽም ብሎሽ ሄዶ አንቺ ደግሞ 1 ወርና 2 ወር ስጡኝ እንጂ አብርሽን እንዴት አድርጌ ወደ እኔ ህይወት እንደማመጣው አሳያችኋለሁ ስትይ ነበረ። እንዴት እንደምጫወትብክ አሳይካለሁ ብለሽ ስትዩ ነበረ። እሱንም ኦኬ። አሁንም ቢሆን አንድ እውነት ልንገራችሁ እህቶቼ፣ እግዚአብሔርን ነው የምላችሁ፣ ይኸው ፈጣሪን እመኑኝ። አብርሽ ወደ ሩታ ቢሄድ ራሱ ማለት ነው ሩታ ከሁሉም ሰው አለያይታው ከዚህ በኋላ ስላንተ አይመለከተንም ብለው ቤተሰቦች ሁሉ እርግፍ አድርገው ሲተውት እንደ ቅጠል ብቻውን ልታስቀረው ነው። ልጁ ትክክል አይደለም። እናንተ አብርሽ ሀብሉ ላይ የተሰራ ምናምን ትላላችሁ። አብርሽ ሀብሉ ላይ አይደለም የተሰራው፣ መስተፋቅር ነው የተደረገበት። እመኑኝ መስተፋቅር ነው። አትሰሙም እንዴ? አብርሽ እኮ ሌላ ሰው ማየት አይፈልግም፣ ሩታን ነው እንጂ። ሩታ ስትመጣ ተነስቶ እንዴት አቅፋት እንደሚስማት ቪዲዮ ታያላችሁ። ዛሬ ይለቀቅላችኋል፣ ጠብቁ። እንዴት ስትመጣ ተነስቶ እንዴት እንደሚያቅፋት። አትጩሁባት፣ ለምንድነው የምትጩሁባት እያለ ኦኬ። እኛ አብርሽ ቤት ሰው የለውም ሲጀምር። በጣም በሚያሳዝን ሁኔታ አብርሽ ሁሉም ወንድሞቹ እህቶቹ አብርሽን ለገንዘብ ብቻ ነው የሚፈልጉት። ለገንዘብ ብቻ ስለሆነም ነው በዛ ልክ እንደዛ ሲሆን እንትን የሚሉት ማለት ነው። እና አንዳንድ ጊዜ ልንገራችሁ፣ ቤተሰብ እንኳን ባይኖራችሁ አንድ ጠንካራ ጎረቤት ራሱ ካላችሁ አሪፍ ነው። አንተ በጣም ብዙ በስር ካሉ ግን አንዳቸውም ላንተ ሆነው አያውቁ። ለምን ትላንትና አንተ ያደረክላትን ቀለበት ከቀለበት ጣቷ ላይ ሄርሜላ አውጥተዋለች። ቀለበቷን አውጥተዋለች። ገብቷል። ማን እያስፈራራት እንደሆነ እንኳን አታውቁም እናንተ። እዚህ ቪዲዮ ላይ የሚመጣውን ቪዲዮ ምናምን ብቻ ነው የምታዩት። ስለዚህ አሁንም ቢሆን ይሄ እየተሰራበት ያለው መስተፋቀር፣ እየተሰራበት ያለው መጥፎ ነገሮች ምናምን ከሱ እንዲወጣ አይኖ። ቡዜ ጴንጤ ናት ወይ እንትን አምጪ ላይክ የሚጸልዩ ምናምን አላውቅም ብዙም ስለ ሃይማኖት ባይዘዌና የሚጸልዩ አምጪ ወይ ደግሞ እንትን ምንድን ነው የሚደረገው ጸበል ምናምን በቃ እንደዚህ አይነት ነገር የሚያስፈልገውን ነገር አድርጉለት። ይዛችሁ አፍናችሁ ቤት ውስጥ ማስቀመጥ ጥቅም የለውም።
አንድ ሰው እንኳን እንዴት አንድ ሰው እንኳን ልብሱን እንኳን አውላልቃችሁ እስኪ ልብሱ እንዳለ አውልቃችሁ ገላውን እጠቡት እስኪ። አንድ ሰው እንኳን ይሄን የሚያረግ ሰው ይጥፋ። የተሰራበት ሰውነቱ ላይ እንኳን ከሆነ እስኪ እጠቡት በውሃ በንጹህ ውሃ። መፍትሄ እኮ መፈለግ ይቻላል። እና አንዳንድ ጊዜ አላቅም ስለ አብርሽ በጣም ያሳስበኛል። አብርሽ በጣም ነው የሚያሳዝነኝ። እውነቱን ነው የምነግራችሁ። አብርሽ በጣም ነው የሚያሳዝነኝ። ሚስኪን ነው። እኛ ምንም ልናደርግ አንችልም። ቤተሰቦቹ በዚህ ልክ ከተዉት፣ ቤተሰቦቹ በዚህ ልክ እሱን መፈለግ ካልቻሉ አስባችሁታል? በጣም ከባድ ነው። በጣም ከባድ። ገንዘብ ስላላ ገንዘቧን ከፍላ ነው ከጥበቃዎቹ እንኳን አልፋ የገባችሁ ትላንትና ማታ። ኦኬ አብርሽ ነው ስልክ የደወለላት። ሽንት ቤት ገብቶ ጉዜ ጋር እንዳለች ስልክ የደወለላት አብርሽ ነው። ሽንት ቤት ሲገባ ለምን ገብታችሁ ተከትላችሁ እንኳን አታዩትም? ጉዜ ጋር ቀጥታ አይደለም የመጣችሁ ስልክ። ይሄን ቪዲዮ ዛሬ ማታ ታዩታላችሁ። ኦኬ ካልተቆራረጠ ታዩታላችሁ። ይኸው እኔ እውነቱን ነው እየነገርኳችሁ ያለሁት እና በጣም አዝናለሁ። ያስጠላል። ልጁ እኔ አብርሽ እንዲህ ባይሆንብክ ደስ ይለኝ ነበረ። ወንድማችን ነክ በዚህ ልክ ስትበደል ስትገፋ፣ በዚህ ልክ ራስህን እንዳታ ከሰውነት ተራ ውጭ እንድትሆን ስትደረግ ሳይ ውስጤ በጣም ከፍቶኛል፣ አዝኛለሁ። ወንድሜ ፈጣሪ ካንተ ጋር ይሁን። ምንም ማድረግ አልችልም። አቅሙ ኖሮኝ ኢትዮጵያ ሆኜ ብረዳክ ደስ ይለኝ ነበር። እኔ ደግሞ ኢትዮጵያ አይደለም ያለሁት። አዝናለሁ። ኢትዮጵያ ያላችሁ ካላችሁ አብርሽን አግኝታችሁ ለማናገር ሞክሩ። ይሄን አድርጉ። አብርሽ አይዞክ፣ ነገ ሌላ ቀን ነው። ቻው። እኔ ከዚህ በላይ ማውራት አልችልም። በቃ